ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ለዚህ ለ30 ቀን የጾምና የጸሎት ፕሮግራማችን በደህና መጣችሁ እምላችሁ እህታችሁ ውብገነት ነኝ ከዚህ ከኤድመንተን ካናዳ። ዛሬ በቀን 20 ስለ ልብ የምንመለከተው ርዕሱ ምን ይላል? ልቤ በስርዓትህ ፍጹም ይሁን የሚለውን ነው። ልቤ በስርዓትህ ፍጹም ይሁን ይላል። የመሪ ጥቅሳችን የተወሰደው ከማቴዎስ 5:48 ነው። ማቴዎስ 5:48 እንዲህ ይላል፣ በጌታ ስም አነበዋለሁ። ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል። ሃሌሉያ። የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ሁል ጊዜ ልንጸልያቸው ከሚገባ ጸሎቶች መካከል ባለፉት ቀናት የሚከተሉትን ከእግዚአብሔር ቃል ተመልክተናል። አንደኛው ልቤን መርምር፣ ሁለተኛ ንጹህ ልብ ፍጠርልኝ፣ ሶስተኛ የሚሰማ ልብ ስጠኝ፣ አራተኛ ያልተከፋፈለ ልብ ስጠኝ፣ አምስተኛ ልቤን ወደ ምስክርነትህ አዘንብል፣ ስድስተኛ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። እነዚህን ጸሎቶች ከልባችን መጸለያችን ደግሞ እንዲህ ወደሚል ጸሎት ይመራናል። ልቤ በስርዓትህ ፍጹም ይሁን። ያ ደግሞ 7ኛው ነው ማለት ነው። ምንም እንኳን ይህ የሚበሰብሰው ተፈጥሯችን በጌታችን ኢየሱስ ዳግም ምጽአት በትንሣኤው ማለዳ የማይበሰብሰውን እስኪለብስ ድረስ ከኃጢአት ጋር የምናደርገው ውጊያ የሚቀጥል ቢሆንም ፍጽምናችን ወደ ሆነው ወደ ክርስቶስ ኢየሱስ የፍጽምና ሙላት ዕለት ዕለት ልናድግና ልቤ በስርዓት ፍጹም ይሁን እያልን ልንጸልይ ይገባል። የመውደቅ መነሳትን ህይወት ተለማምደን በተልፈሰፈሰ መንፈሳዊ ህይወት እንድንኖር የጌታ ፈቃድ አይደለም። ይልቁንም ጌታችን ለኛ ህይወት ያለውን ግብ እንዲህ በማለት በግልጽ አስተምሮናል። ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይለናል። በእርግጥም ግባችን ፍጽምናችን ወደ ሆነው ወደ ክርስቶስ ሙላት መድረስ ሊሆን ይገባል። በክርስቶስ ኢየሱስ ደም የተዋጀነውና በመንፈስ ቅዱስ ኃይል የተሞላ ነው። ወደ እግዚአብሔር የፍቅር ፍጽምና ሙላት ዕለት ዕለት እንድናድግ ነው። ሃሌሉያ። ኤፌሶን 4:13 ላይ ምን ይላል? ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው ይለናል። ይህንን ጠንቅቆ የተረዳው ጳውሎስ ስለ ራሱ መንፈሳዊ ልምምድ እንዲህ በማለት ይጽፍልናል። ፊልጵስዩስ 3:12-14 ምን ይላል? ይህን ሁሉ አግኝቻለሁ ወይንም ፍጹም ሆኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔም የራሴ ለማድረግ እጣጣራለሁ። ወንድሞቼ ሆይ እኔ ገና እንደያዝኩት አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳሁ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ ይላል። ሃሌሉያ። ወገኖቼ እንግዲያውስ የኛም የዕለት ተዕለት ልባዊ ጸሎት ልቤ በስርዓት ፍጹም ይሁን የሚል ይሁንልን። ሃሌሉያ አሜን። የዘላለም አምላክ የዘላለም አባት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በክርስቶስ ኢየሱስ ስም እናመሰግናለን። ስለመጣልን ቃል፣ ስለተሰጠን የተስፋ ቃል፣ ዛሬም አንተ እንደ ቃልህ እንዳልክ እንድንሆን ስለምትፈቅድ ስለምትረዳን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አባት ሆይ አንተ ፍጹም እንደሆንክ
እኛም ያንተ ልጆች ፍጹማን እንድንሆን የምትፈልግ ደግሞም ያንን ፍጽምናህን ልታቀዳጀን የሚያስፈልገንን ሁሉ ከአይምሯችን በላይ የሆነ መስዋዕትነት በመክፈል ስለሰጠህን እያመሰገንህ እኛም ዕለት ዕለት ወደዚያ ግብ እንድንፈጥን እንድትረዳን ልባችን በስርዓት ፍጹም ይሁንልን ብለን እንድንጸልይ በክርስቶስ ኢየሱስ ስም እንድትረዳን ጸልያለን። ክብር ሁሉ ላንተ ይሁን በክርስቶስ ኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።